ሁሉም እንዲያቅም እኔ ደንግጬ ነው። በቃ አንተ ወራዳ፣ እነሱ ስንት ጠላት እንዳለባቸው አታውቅም እንዴ? እንደዚህ አይነት ስራ እንዴት ነው የምታሰራቸው? በመቀጠል እኔ ጋይስ ሀይሚ ጋ በዋትሳፕም በቴሌግራም ሌላ ጊዜ ሀይ ስላት እንኳን ሀይ ብላ ትመልስልኝ ነበር። በቴሌግራም በዋትሳፕም በኢንስትግራም ጽፌላት ልትመልስልኝ አልቻለችም። ተመለሰችልኝ ብዬ ስጠብቅ ነበር። ይሄ ልጅ ግን ሴራና አላማው ባይገባኝም እነሱ ብዙ ጠላት እያለባቸው በዚህ ደረጃ እንደዚህ አይነት ስራ መስራቱ በጣም አናዶኛልና በህግ ሊጠየቅ ይገባል። በህግ ሊጠየቅ ይገባል። ይሄ የኔ ውሳኔ ነው። ምክንያቱም እንደዚህ አይነት ቀልድ የለም። እሺ እኛ ምን ያክል እንደምንጨነቅ አታውቅም እንዴ? እሱ እንኳን ቡርኬ እንኳን ሮጦ ደርሶ እንኳን አንሳ ካሜራውን ምናምን እያለው እሱ ያላግጣል። በህግ ነው የምትጠየቀው። የሰውን ሰው ያለ ህጋዊ ፍቃድ ፎቶ ፕሪንት አድርጎ መለጠፍ፣ አፋልጉኝ መለጠፍ ያለ ህጋዊ ፍቃድ እንደማይቻል አታውቅም? ታውቃለህ? አታውቅም? እንዲህ ምን ማለት ነው? ሰውን ማሸበር፣ ሰውን ማስጨነቅ ምን ማለት ነው? እኛ ሰው ሀገር ሆነን እንደምንጨነቅ አታውቁም እንዴ? እንዲህ ቀለል ያለ እንኳን ፕራንክ ቢሆን እሺ። ሲጀምር ይሄ ፕራንክ መሆኑን እርግጠኛ አይደለሁም። መጠየቅ አለበት ይሄ ሰው በህግ። ምክንያቱም እነሱ ብዙ ጠላት ነው ያለባቸው። ምናልባት ያ ልጅ ልኮት ቢሆንስ? ጋይስ ታስታውሳላችሁ አይደለ? ትላንትም ብያችኋለሁ። የዛሬ ወር አካባቢ ላይ የትምህርት ቤት ጓደኛዋ ትምህርት ቤት አስጥሏታል። ወስዶ አግቶ አስቀምጧታል። በጣም ብዙ ችግርና ፈተናዎች ተነስተው ነበረ። ስለዚህ ይሄ ልጅ ማን ልኮት ነው? ማን እንደላከው ደግሞ በህግ መጠየቅ አለበት። ፎቶዋን አሳትሞ ጠፍታለች አፋልጉኝ ብሎ በየስልክ እንጨቱ መለጠፍ ምን ማለት ነው? ለዛውም ሸገር ምድር ላይ። እኛ ሸገር ነዋሪዎች አንፋታህም። ጠብቀን ደግመክ በእንደዚህ አይነት ናና እንሞክረን። እሺ በጣም ነው ማዝ ነው እንደዚህ አይነት ስራ በመስራት። እኛ ችግር የለውም እናበረታታ ካለን ወጣት ነክ እና ሰብስክራይብ እናደርግሃለን፣ ሼር እናደርግልሃለን። ግን ከቻልክ በዚህ ደረጃ እኛን የምንደነግጥበት ነገር ይዘህ አትምጣ። ተልኮ ካለክ ደግሞ ተልኮክን ለማስፈጸም ከሆነ የመጣኸው እሱን እንደርስበታለን። ከኛ የሚያመልጥ ምንም ነገር የለም፣ አትጠራጠር። አንተ ምናልባት እንደ ቀላል ነው ያየኸው፣ ግን አንተ በከፈትከው ሌላ ሰው እንደሚገባ አታውቅም። ውሻ ሲቀደው ጅብ ይገባል ይባላል የሀገሬ ሰው ሲተርት። አሁን አንተ ይህን በጀመርከው ስንት ጠላት አለ አሰፍስፎ የሚጠብቃቸው። ሴቱ ቡርኬን ካልወሰድኩ ይላል፣ ወንዱ ደግሞ ሀይሚን ካልወሰድኩ ከቡርኬ ካለየሁ ይላል። ጠዋት ማታ የሚተጋ ስንት ጠላት ባላቸው ምድር ላይ አንተ እንደዚህ አይነት መስራት የለብህም። በህግ ትጠየቃለህ። ጉዳይክን ለህግ ነው አሳልፈን የምንሰጠው። ታስታውሳለህ? የዛሬ ወር ሀይሚን ሲያስጨንቃት የነበረው ልጅ ሙሉ ፎርሙን ፍርድ ቤት ሄደክ ማየት ትችላለህ። ፖሊስ ጣቢያ አስገብተናል። ሀይሚ ላይ አንድ ነገር፣ ቡርኬ ላይ አንድ ነገር ቢደርስ ተጠያቂ ናሁም ነው ብለን አስመዝግበናል። እኛ ይሄን እናክለን። እሺ ለአንተም ደግሞ ጠብቀን ይህንን ማስረጃ ይዘን ሄደን አንተን በህግ ማስጠየቅ አይከብደንም። ተልኮህን ለማስፈጸም ነው የመጣኸው እንጂ በዚህ ደረጃ በገቡበት 24 ሰዓት እኮ አልሞላቸውም ጋይስ። ከዱባይ ወደ ኢትዮጵያ ሲገቡ 24 ሰዓት አልሞላቸውም። ሰው ከሆነ ሀገር ስትገቡ አበባ ጎዝጉዞ ላይክ እኔ በጣም ነው የሚገርመኝ። ሰው በተለያየ ነገር ይቀበላል። አንተ ጭራሽ ሁለቱን የሚያለያይ ለጠላት መንገድ የሚከፍት አደገኛ ነገር ስለሰራክ እኛ አንለቅህም፣ አንፋታክም። አንድ ነገር ብቻ እነሱ ይድረስባቸው። የዛኔ እኛና አንተ ይለይልናል። እኛ ምናክል እጃችን ልክ ረጅም እንደሆነ ደግሞ አታውቅም። ከአንተ በላይ ሸገርን እኛ አብጠርጥረን ነው የምናውቃት። አብጠርጥረን ውስጠ ሚስጥሯን። ኦኬ አንተ ትላንት መተክ እንደዚህ አይነት ሙድ እነሱ ላይ ልትጫወት አይገባው። ተከፍሎ ከሆነ ገንዘብ ተናገር። ምክንያቱም ብዙ ሰዎች እንደዚህ ገንዘብ ተከፍሏቸው በእነሱ ህይወት ላይ ሲቀልዱ የነበሩ ሰዎች ነበሩና እነሱን አስወጥተናል። ደግመክ ይቅርታ ልጠይቀን ይገባል። በዚህ ቪዲዮ አሁን በሰራከው ቪዲዮ ደግመክ ይቅርታ ልጠይቀን ይገባል። በቃ እኔ የሚለው ይሄ ነው ጋይስ። እናንተም የተሰማችሁን ኮመንት ላይ አስቀምጡ። ሀይሚና ቡራን ለማለያየት የሚሰራ ሴራ ነው። ጠላቶች መተኛት አልቻሉም። አያችሁ፣ የሰውን ፍቅር ለመበተን የሰውን ህይወት ለመበተን እንደዚህ ተክተው ይሰራሉ።
እኔ ተልኮ አለክ ብዬ ነው የማስበው። ስለዚህ ጀርባክን ለማጥናት የማ ልጅ እንደሆንክ ማን እንደሆንክ ጠብቀን ነገ ምን ነገ እኔ ከሰዓት አመጣልሃለሁ ያንተን ማንነት ጠብቀኝ። የት አካባቢ ልጅ እንደሆንክ ኬት እንደመጣክ እያንዳንዱን መረጃ ጠብቀኝ። መጣሁለው። እሺ ደቂቃ የሚፈጅብኝ እንዳይመስልክ። ሰላም ማታቀኝ ነው። ሀይሚና ቡራ መቼም አይለያዩም። ከመሀላቸው ውጣ። ሌላ ሶስተኛ ወገን ሲገባ ሀይሚና ቡራ ሰላም ሆነው አያውቁም። ሁሌ ጠል ነው፣ ሁሌ ለቅሶ ነው፣ ሁሌ መለያየት ነው። ስለዚህ ከቻልክ አንተ ከመሀል ውጣ። ኮመንት ላይ ሁላችሁም ሀይሚና ቡራ አይለያዩም እያላችሁ ጻፉ። ጠላቶች ይቃጠሉ። እናንተ ሀይሚና ቡራ አይለያዩም እያላችሁ ኮመንት ጻፉ። ወይም ደግሞ ሀይሚ ቡራ እያላችሁ ልብ ቅርጽ አድርጉ ኮመንት ላይ። ሀይሚ ቡራ ልብ ቅርጽ። ምን ያክል እንደምንወዳቸው ማየት አለበት ይሄ ልጅ ማየት አለበት። ሀይሚ ቡራ እያላችሁ ኮመንት ላይ ልብ ቅርጽ አስቀምጡ። ኮመንት ላይ ሁላችሁም ቪዲዮ ላይክ አድርጉ። ቪዲዮ ሙሉ እዩ። ምክንያቱም ይሄ ቪዲዮ ለሱ እንዲደርሰው ስለምፈልግ። አርፎ ካልተሰብስቦ ካልተቀመጠ ልክ እንደዛ ልጅ መረጃውን፣ እህቶቹን፣ ቤተሰቡን ፎቶ ነው እያወጣን የምንለጥፍበት። እናገኘዋለን። እማናገኝ እንዳይመስልን። እኛ እጃችን ረጅም ነው። ሰምተሃል? ጠብቅ እና ጋኝ። ስለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ በጣም ስለተናደድኩኝ ነው። ምክንያቱም ታውቃላችሁ ሰዎች ፍቅር መሀል ላይ ያሉ ሌላ ሰዎች ሲገቡ ህይወት ጥሩ አይደለም። ብዙ ጊዜ ደግሞ ሀይሚና ቡራ ሰው ነው የሚያጣላቸው። ሰው ነው መሀላቸው ሲገባ ሁለቱ ሁሌ ጸብ ነው። ስለዚህ ይሄ ሰው ከመሀል ይውጣ።